ማለት ለተቀደሰ ቦታም ስለሆነ ጽድት ያለው ንጹህን ቆንጆ የሆነውን ያቀረብንላችሁ አዲስ ልብስ ነው ያልተለመደ አይነት ልብስ ነው ጥቁር ታች ያለው ነው ከለርፉል የሆነ ነገር ለሚወድ ሰው ነጭ በነጭ ስለሆነ ያው የነጭ በነጭ ዋጋ ይታወቃል አይደል የተጋነነ ስላልሆነ ግን ጥበብ ሆኖ በነጭ በነጭ የመጣ ነው ከወገበታችን አሁን ተጀምሮ አይደል እንደ ፓሪ ነገር እንደዛ ቢሰራ በጣም ለሁሉም ምቹ የሆነ ልብስ ነው ፍሬሙ የተዘጋበት መንገድም ደስ ይላል መሃል ላይ ያለው ፈርጡ ራሱን የቻለ ሌላ ውበት አለው ኬሻ ስራ እንረዋለን ይሄን ስራውንና በጣም ያምራል ልቅም ብሎ እንደዚህ ፈርጥ ነው ሲነካ ራሱ ያስታውቃል በመሃል መርካቶ በፊደል ጥበብ ከሙዬ ጋር ከኛ ጋር ቆዩ እንኳን ደህና መጣችሁ እንዴት ነሽ እግዚአብሔር ይመስገን እንዴት ነህ ደህና ነኝ እግዚአብሔር ምንድነው ያዘጋጀሽላችሁ ዛሬ ሁለት አይነት ልብስ ነው ያዘጋጀሁት ብዙ ሰዎች ነጭ በነጭ እያሉኝ ስለነበረ ነጭ ስለሚጠይቁኝ ነጭ በነጭም እንዳለኝ ለማሳየት ነጭ በነጭ ማዘጋጅቻለሁ ሌላ ደግሞ የተለመደ እንደሌላ ጊዜ ቆንጆ ጥለቶችን ይዤ መጥቻለሁ ማለት ነው በጣም ጥሩ ከነጭ በነጭ ልንጀምር ነው እዚህ ተዘጋጅቷል እዚህ በጣም ነው የሚያምረው በጣም የሚያምር ነው ይሄ ኖርማል ጥበብ ነው ከለሩ ነው እንጂ ወደ ነጭ የተቀየረው ኖርማል ጥበብ ነው ግን ከለሩ በነጭ ሳባና በነጭ ወርቀ ዘቦ ሆነ የተሰራ ነው በጣም የሚያምር ልብስ ነው አርቡን በጣም ሰፊ ነው ያው ብዙ ጊዜ ነጭ በነጭ ለቁርባን ለቤተክርስቲያን ስለሆነ የሚፈለገው ነጠላቸውም አርባቸውም በተቻለን መጠን ሰፋፊ የሆኑትን ነው ይዘን የቀረብ ነው ይሄውን የምታየው አንተ መመስከር ትችላለህ ሄዲዬ በጣም ትልቅ አርቡ በጣም ቆንጆ ልብስ ልቅም ያለ ነጭ በነጭ ያው ጽድት ያለ መሆን አለበት አይደለ ለቤተክርስቲያን አካባቢም ስለሆነ የሚፈለገው ለጥሩ ፕሮግራምም ስለሆነ የሚፈለገው ማለት ለተቀደሰ ቦታም ስለሆነ ጽድት ያለው ንጹህን ቆንጆ የሆነውን ያቀረብንላችሁ በጣም የሚያምር አርቡም ትልቅ ልብሱም ሁሉ ነገሩ ምንም ይወጣለት ነገር የለም እንደምታየው ነው ቴዲ አንተም መናገር ትችላለህና ቆንጆ ልብስ ነው ኖርማል ጥበብ የነበረ ነው ወደ ነጭ በነጭ ተቀይሮ ነው ቆንጆ ልብስ ነው ዋጋቸውም ደግሞ ወጥ አርገናቸዋል ዋጋው 15000 ብር ቴዲ ነጠላውም ትልቅ ነው ለቤተክርስቲያን ስለሆነ ለማጣፋት እንዲያመች ተደርጎ መነኑ በቃ ጸዴ ነው በጣም ለእናንተ የሚሆን አድርገን ነው የሰራንላችሁ እንግዲህ ቆንጆ ልብስ ነው ምረጡና አሰሩ እሺ ቴዲ አሁንም ሌላ ቆንጆ ነጭ ልብስ በጣም ምታምር እቺ እንደውም ወርቀ ዘቦም የላትም ማለት በሳባ ብቻ ነው በጣም ብዙ ሰዎች እንዴ ወርቀ ዘቦ የሌለው አላልሽም የት አለ የሌለው ልብስ አሳይን የሚሉኝ በጣም ብዙ በርካታ ሰዎች አሉ ለነሱ ይሆናል ምንም የሚነጫጭ ምናምን የለውም ጽድት ብሎ በራሱ በሳባና በነጭ ማግ ያለቀ ነውና ቆንጆ ልብስ ነው ሁለት አይን ነው አርበ ሰፊ ነው ነጠላውም አሁን እንዳሳየዋችሁ በጣም ሰፋፊ ነው ቆንጆ ነው ለቤተክርስቲያን ፕሮግራማችሁ በደንብ የሚመጥን ሆኖ የተሰራ ነው ዋጋው ተመሳሳይ ነው 15000 ብር 15000 በጣም ታምራለች ልቅም ያለች ናት እንትን ወርቀ ዘቦ የሌለው አንዳንዴ ሳባ ብቻ ሲሆን ልቅም ብሎ ይወጣል ቆንጆ ነው ይሄ በርግጥ ይውጣ አላቅም ካሜራ ላይ ግን ለኛ ለእይታ ግን በጣም የሚማርክ ቆንጆ ልብስ ነው እሺ ቴዲዬ አሁንም ቆንጆ የሚያምር ልብስ እንግዲህ እኔ ራሴ ሳወጣ የአርቡ ስፋት በቃ ደስ እያለኝ ነው ለነሱ ማወጣ እያደነቅንላቸው ነበርና ቆንጆ ልብስ ነው በጣም የሚያምር ልብስ ነው ከምንም ነገር በላይ የጨርቁ ጽዳት ምቱ በጣም የሚያስደንቅ ነው ያስታውቃል ሲታይ ራሱ እንዲህ ለአይን በደንብ ነው የሚያስታውቀው አርቡ በጣም ሰፋፊ ነው ግዴላችሁም በቃ መርጣችሁ ይሄን ሁለት አርጉ እንደውም አንዳንድ ቆንጆ ልብስ ስለሆነ ምረጡና ቆንጆ አድርጌ በነጭ ገበር ነው የሚሰራው ቆንጆ አድርገን እንሰራላችኋለን ምረጡ እንላለን በጣም ያምራል ዲዛይኑም እዚህ ጋር ያለው ከወርቀ ዘቦ ጋር ነው ለኛ ይታየናል ለነሱ ይታያቸው አላቅም ግን ልቅም ያለ ስራ ነው በቃ ምንም ማይወጣለትና ምረጡና አሰሩ ዋጋው ተመሳሳይ ነው ይሄው ነጩ እስካሁን ያወጣውት ከዚህ በኋላም ያለው እስከ መጨረሻው የነጩ ብቻ ተመሳሳይ ነው ዋጋቸው ሌላ ጥለት ስላለ ሌላው ዋጋው ሌላ ነው ይሄ ግን ነጩ አርቡ ሰፊም ቢሆን ምንም ቢሆን በቃ ወጥ ዋጋ ነው ያወጣውላቸው እንደ ዲስካውንት መቁጠር ይችላሉ የምር አርቡን እንደምታየው ነው ቴዲ አይደል በጣም ሰፋፊ ነው ትልልቅ ጥበቦች ናቸው ነጭ በነጭ ተባሉ እንጂ ጥበቦች ናቸውና ቆንጆ ልብስ ነው መርጣችሁ አሰሩ ለማለት ፈልገን ነው እቺ ደግሞ ደረጃ አላት ደረጃ ባለ ደረጃ ናት
ጽድት ያለሽ ናት። ልቅም ብላ የተሰራሽ ናት። የአርቡ ግን ልነግርህ አልችልም። በቃ በጣም ጠረጴዛውን ሞልቶታልና በአራት አርብ ነው። በጣም ቆንጆ ልብስ ነው። እንግዲህ ጽድት ብሎ መሰራት ይችላል። አርቡ አራት ቢሆንም ከበቂ በላይ ነው። አርባቸው ሰፋፊ ስለሆነ ቆንጆ ነው መሰራት ይችላል። ዘርፈፍ ብሎ ማለት ነው። ስለዚህ ለፕሮግራማችሁ በደንብ ይሆናችኋል። ይኸውላችሁ እንግዲህ ቆንጆን ያወጣንላችሁ መርጣችሁ ልበሱ። እሺ ቴዲዬ፣ አሁንም ቆንጆ ልቅም ያለች ቆንጆ እያልኩኝ ነው። የራሳቸው ዲዛይን አላቸው፣ ነጭ አላቸው። ያው ሲመርጡት በፎቶ ለይተን አንስተን እንልክላቸዋለን። ግን ሁሉም የራሳቸው ዲዛይን አላቸው። ጥበቦች ናቸው ተለቅመው የተሰሩ ስለሆኑ ስትወስዷቸው ወይም ደግሞ ስትመርጧቸው ፎቶ አንስቼ በውስጥ መስመር መላክ እችላለሁ። ግን የአርቡ ስፋት የነጠላው ስፋት በቃ ምንም ጥያቄ የሌለው ነው። ቆንጆ ልብስ ነው። መርጣችሁ የፈለጋችሁትን አሰሩ እያልኩ ነው። እንግዲህ በጣም የሚያምር ልብስ ነው። ጥበብ በለው በቃ ኖርማል ጥበብ ነው። አውና ነጭ በነጭ ስለሆነ ያው የነጭ በነጭ ዋጋ ይታወቅ አይደል? ብዙም ያን ያህል የተጋነነ ስላልሆነ ግን ጥበብ ሆኖ በነጭ በነጭ የመጣ ነው። መርጣችሁ አሰሩ። ለብዙ ጊዜ ይሆናል። ደግሞ አልፎ ስለሆነ የሚለበሰው ጥሩ ልብስ ከመረጥክ ለብዙ ጊዜ ይሆናል። አንድ ሁለትም ይቻላል። መርጣችሁ ማሰራት ብቻ ነው። ይሄ በጣም ያምራል። ወርቃማ ከለርም አለው። መሀል ላይ ያለው መስቀሉ ወርቃማና ነጭ ወርቀ ዘቦ አንድ ላይ ተሻርቦ የተሰራ ነውና በጣም የሚያምር ልብስ ነው። ጽድት ብሎ የተሰራ ነው። ምረጡና አሰሩ። ይሄ ለትልቅ ፕሮግራም ይሆናል። ለቁርባን ሰርግም ላላቸው በደንብ ለቤተክርስቲያን ለዝም ብሎም ብቻ ሳይሆን ለፕሮግራምም መሆን የሚችል ነው። ይሄ ወርቀ ዘቦ ስላለ ነጭና ቢጫው አንድ ላይ ስለተሻረበ ይሆናል። ለፕሮግራማችሁ ለሰርጋችሁ ይሆናል። ከላይ ፈርጥም አድርጎ ማተለቅም ይቻላልና ቆንጆ ልብስ ነው። ትልቅ ነው። ነጠላውም አርቡም ሁሉ ነገሩ ጽድት ያለ ነው። ይሄ ከላይና ከታች የተዘጋ ፍሬሙ የተዘጋበት መንገድም ደስ ይላል። መሀል ላይ ያለው ፈርጡ ራሱን የቻለ ሌላ ውበት አለው። ቆንጆ ነው። መሀል ላይ ያለው መስቀል ይሄ ውስጥ ላይ ያለው ደግሞ ይለያል አይደል? አሰራሩ ስታየው ሳባው ብቻ ነው እንደ ልሙጥ ተሰርቶ ላዩ ላይ በጥልፍ የገባ ይመስላል። በጥልፍ የገባ ይመስላል። ግን ሸማኔ የሰራው ነው። ዲዛይኑ ነው። ራሱን የቻለ ልብስ ነው። በጣም ጽድት ያለ ልብስ ነው። ምረጡና አሰሩ። ቆንጆ ልብስ ነው። በወደዳችሁት እናንተ በፈለጋችሁት አይነት ስታይል አድርገን እንሰራላችኋለን። አሁን ደግሞ በዚህ መተናል። ነጭ በነጩን ጨርሰናል ማለት ነው። ይሄ ልብስ በጣም የሚያምር ልብስ ነው። አዲስ ልብስ ነው። ያልተለመደ አይነት ልብስ ነው። ጥቁር ታች ያለው ነው። ከለርፉል የሆነ ነገር ለሚወድ ሰው ይሆናል። ቆንጆ ልብስ ነው። በደንብ ጽድት ብላ የተሰራሽ ናት። ገበያ ላይም የሌለሽ ናት። ቆንጆ ልብስ ናት። አዲስ ልብስ ናት። እንግዲህ መርጣችሁ በወደዳችሁት አይነት ስታይል አድርጋችሁ ማሰራት ትችላላችሁ። ቆንጆ ልብስ ነው አይደለ? በጣም የሚያምር ልብስ ነው። ከለርፉል ነገር ደግሞ ለሚወድ ሰው በደንብ ይሆናልና ቆንጆ ልብስ ነው። ትልቅ ጥበብ ነው። የእጅ ልቅም ነው። ያስታውቃል። ታውቁታላችሁ እንግዲህ በዚህ ጋር ያስታውቃል። የእጅ ልቅም ሲሆን ቆንጆ ትልቅ ጥበብ ነው። ጽድት ብሎ የተሰራ ነው። በሁለት አይን መነን ነው። ያው እንደተለመደው ቆንጆ ነው የተሰራ ነው። እንደፈለጋችሁት እናንተ በምትፈልጉት ከወገብ በላይ አሰራር ሆኖ ዋጋው 27,000 ብር። ቴዲ በጣም ጽድት ያለ ጥለት ነው። መርጣችሁ አሰሩ። ቆንጆ ልብስ ነው። ቴዲ አያምርም? ቆንጆ ልብስ አረንጓዴ በቢጫ አረንጓዴ እንደዚህ ውበት አለው። በጣም ውበት አለው። ከሌላ ከቢጫው ጋር አንድ ላይ ሆኖ ዲዛይኑ በሁለቱ ተቀላቅሎ ነው የወጣውና ፍሬምም የለም። ወጥ ነው የተሰራው። ለየትኛውም አይነት ዲዛይን ይመቻል እንዲህ አይነት ልብስ። አሁን ላይ ደግሞ ሳባም ፋሽን ነው። ሳባ ላይም ተለጥፎ ቢሰራ በሼፕም ቢሰራ ከወገብ በታችም አሁን ተጀምሮ አይደል? እንደ ፓሪ ነገር እንደዛ ቢሰራ በጣም ለሁሉም ምቹ የሆነ ልብስ ነው። ቆንጆ ልብስ ነው። ትልቅ ልብስ ነው። የነጠላውንም ስፋት እንደምታዩት ነው። ቀሚሱም ትልቅ ነው። ለቀሚሱ እንደሚሆን ሆኖ የተሰራ ነው። ነጠላውም በጣም የሚያምር ነው። እንደምታዩት ነው። ቀሚሱም ትልቅ ጥለት ነው። ትልቅ ጥበብ ነው። ጽድት ብሎ የተሰራ ነው። ለእናንተ የሚመጥን ሆኖ የተሰራ ነው። አርቡም ሰፊ ነው። ዋጋውን በጣም አሪፍ ነው። እናንተ በወደዳችሁት ከወገብ በላይ ተሰርቶ አልቆ 17,000 ብር። ይሄን የሚያክል ልብስ መርጣችሁ ልበሱ። ያለ ነው። በፊደል ጥበብ ነው። ታውቁታላችሁ። ዋጋው እጅግ ተመጣጣኝ የሆኑ አልባሳት ይቀርቡበታል። ገና እየጀመርን ያለ ነው። አሪፍ በአልባሳት አሉ። አሁንም ቆንጆ በቀይ በሰማያዊ ዶቃ ከለር የተሰራ ቆንጆ ልብስ ነው። በጣም የሚያምር ልብስ ነው። መሀል ላይ ደግሞ በወርቃማ ብቻ ዲዛይኑ ወጥቶ ያለቀ ነው። መደቡ ቀይ ነው።
መሀል ላይ ያለው በዶቃ ከለር የተሰራ ነው። በዚህ በኩል ደግሞ በወርቀ ዘቦ ብቻ የተሰራ ነው። በጣም የሚያምር ብዙም የማይረብሻቸው አሁን ወርቀ ዘቦ በደንብ ለማይፈልግ ሰው አሁን ወርቀ ዘቦ ከዲዛይኑ ላይ ካልሆነ ሌላ ቦታ ስለሌለ አይረብሻችሁም። ቆንጆ ልብስ ነው። የሚያምር ልብስ ነው። ለትልቅ ፕሮግራም መሆን የሚችል ልብስ ነው። የሙሽራ እናቶችም ክርስትና ያለባችሁም ልደትም አሁን ደግሞ ምርቃት ጊዜ አይደለ ለዛም መሆን የሚችል ትልቅ ጥበብ ነው። ቆንጆ ልብስ ነው። መርጣችሁ አሰሩ። ዋጋውም ተመጣጣኝ ነው። እንደምታዩት ነው። ሲነሳ እንዴት ነው የሚያምረው! በጣም ነው የሚያምረው። እኛ መስታወት ላይ ካሜራ ላይ ዋጋውም በጣም ቆንጆ ነው። ተሰርቶ አልቆ እናንተ በፈለጋችሁት ከወገብ በላይ አሰራር ሆኖ 23000 ብር። 23000 አዎ ቴዲ። አሁን ደግሞ ፒች ከለር ለሚወድ ሰው የሴት ልጅ ክርስትና ያለብሽ እናቴ ይኸውልሽ ቆንጆ ልብስ ነው። የማይረብሽ በቃ ዝም ያለ የሚጮህ ነገር ለማይፈልግ ሰው በሁለት ከለር ብቻ በራሱ ወርቀ ዘቦ ሆኖ ፒቹ በራሱ ወርቀ ዘቦ ወይን ጠጁ በራሱ ወርቀ ዘቦ ሆኖ የተሰራ ነው። አይረብሽም አይደል? ስታየው ራሱ በጣም ልቅም ያለ ቆንጆ ልብስ ነው። መርጣችሁ አሰሩ። እናንተ በወደዳችሁት ሆኖ ከወገብ በላይ አሰራር ቆንጆ አድርገን እንሰራላችኋለን። ዋጋው ተመጣጣኝ ነው። ተሰርቶ አልቆ 16000 ብር። አረተ እውነቴ 16000 ምክንያቱም ያለነው ፊደል ጥበብ ነው። መርጣችሁ እየፈለጋችሁትን ማሰራት ትችላላችሁ። 16000 ብር ነው። ዋጋው ያስገርማል አይደል? በጣም ልብሱም ቆንጆ ልብስ ነው። ምንም እንደኛ ሌላ ጊዜም እንደምንላችሁ ልብሱ ስለሆነ የሚለበሰው ብሩ አይለበስምና መርጣችሁ በጥሩ ዋጋ የፈለጋችሁትን ማግኘት ትችላላችሁ። እሺ ቴዲዬ፣ አሁን ደግሞ ይሄ ውስጡ እስራስ ከለር ከላይ ፒንክ ፐርፕል ወይን ጠጅ ከላይ ደግሞ አበባው መስቀሉ የወጣው በኦሬንጅ ከለር የሚያምር ልብስ ነው። ቆንጆ ልብስ ነው። መርጣችሁ እንግዲህ ማሰራት ነው። ለፈለጋችሁት ፕሮግራም መሆን የሚችል ልብስ ነው። ወርቀ ዘቦ መሀል ላይ ያለው ያበራል። እንግዲህ ከላይ ካለው ከሳባው ጋር ሆኖ በጣም የሚያምር ልብስ ነው። ቆንጆ ሆኖ መሰራት ይችላል። በፈለጋችሁት አይነት ዲዛይን በሼፕም በዝርግፍ በሹራብ ስራም ሆኖ መሰራት ይችላል። እንዲህ እጁ ማጓጉል እጀ ሙሉም በፈለጋችሁት ሆኖ እናንተ በወደዳችሁት አይነት ስታይል መሰራት ይችላል። ዋጋው ግን ተሰርቶ አልቆ በጥሩ ሁኔታ 16000 ብር። 16000 አዎ እንግዲህ ያምራል። በጣም የሚያምር ልብስ ነው። በጣም የምታመልቅም ያለች ጥለት ናት። በ30 ቁጥር እንለዋለን እኛ። ይሄ ከላይ ያለውን ሳባውን ወደ ወይን ጠጅ የሚያደላ ነው አይደል? ወደ ጽጌረዳ አዎ እንደዛ ነገር ነውና በጣም ልቅም ያለች ስራ ናት። ውስጡ ላይ ነጭ ሳባ ነው የተሰራው። ከላይ 30 ቁጥሩ ይሄ ፐርፕሉ ከራሱ ወርቀ ዘቦ ጋር ሆኖ የተሰራ ነው። በጣም የሚያምር ልብስ ነው። ጽድት ብሎ የተሰራ ልቅም ያለች እንዲህ ስትነኩት ራሱ ምንም አይነት እንትን የሌለው ልቅም ብሎ የተሰራ ልብስ ነው። ለፈለጋችሁት አይነት ፕሮግራም ይሆናችኋል። እንዴት ነው ይሄ ብዙ ከለር የበዛበት ልብስ ለማይፈልግ ሰው በጣም ቆንጆ ምርጫ ነው። መርጣችሁ የፈለጋችሁትን የወደዳችሁትን እናንተ በፈለጋችሁት ከወገብ በላይ አሰራር ሆኖ ይሰራላችኋል። ዋጋው 16000 ብር። 16 ዛሬ 16 ነው። እቺ ደግሞ ሎሚ ከለር በጣም ታምራለች። አዎ የፎቶ ልብስ ናት። ከላይና ከታች ሪጋ አላት። መሀል ላይ ወጥ እንትን አለው። ምንድነው ጥበቡ አለው። ሎሚ ከለር ነው መደቡ። ከላይ ጥቁርም ነጭና ቢጫ ወርቀ ዘቦም አንድ ላይ ያለው ማፈኛ ሆኖ ተሰርቶ ቆንጆ ልብስ ናት። ደረጃ ያላት ደረጃ ልብስ ሪጋ ልብስ ለሚወድ ሰው ቆንጆ ምርጫ ነው። መርጣችሁ አሰሩ። ዋጋውን በጣም ጥሩ ነው። ነጠላው በጣም ያምራል። በጣም ያምራል ነጠላው ራሱ። ልብሱ መካከለኛ ልብስ ነው፣ ግን ለሱ እንደሚሆን ሆኖ አንደኛው መሀል ላይ ያለው ዲዛይን ሙሉ ወጥቶለታል። በጣም የሚያምር ልብስ ነው። መርጣችሁ የፈለጋችሁትን በፈለጋችሁት አይነት ስታይል ሆኖ መሰራት ይችላል። ዋጋው ተሰርቶ አልቆ 15000 ብር። 15000 አዎ ቴዲ። ደረጃ ፈላጊዎች ነው እዛዙ። እቺ ደግሞ መሀል ላይ ጣልቃ እናስገባት ብለን ነው፣ ግን ስለምታምር ነው። ቆንጆ ልቅም ያለች ቀጭን ጥለት። ቀጭን በጣም ቀጭን አይደለችም፣ ጥሩ ናት፣ ቆንጆ ናት። ፈርጣ ፈርጥ የሆነች በኬሻ ስራ የተሰራች ናት። ኬሻ ስራ እንለዋለን ይሄን ስራውንና በጣም ያምራል። ልቅም ብሎ እንደዚህ ፈርጥ ነው። ሲነካ ራሱ ያስታውቃል። ቆንጆ ልብስ ናት። ወርቀ ዘቦ ጥቁር
ፒች ከለር 74 አንድ ላይ ሆኖ የተሰራ ነው። በጣም ልቅም ብላ ቆንጆ ሆና ተጠልፋ መሰራት ትችላለች። ከፈለጉ በወራጅ ከፈለጉ አንገትና እጁ ብቻ ሆኖ መሰራት ይችላል። ባለፈው ህንድ ማግ ምናምን ብያለሁ። በሱ የተሰራ ነው። ጠቆር ያለ ነው። አዎ ህንድ ማግ የሚባለው ነው እና የምታምር ልብስ ናት። ምንም ማለት አይጠበቅብኝማ። አርቡን በጣም ሰፊ ነው። ቆንጆ ሆኖ መሰራት ይችላል። እንደፈለጋችሁት እንደወደዳችሁት አይነት ከወገብ በላይ አሰራር ሆኖ ዋጋው 14000 ብር ነው። እንግዲህ መርጣችሁ አሰሩ የወደዳችሁትን። እሺ ቴዲዬ፣ በባለፈው ይሄን ልብስ በእስራስ ከለር መደቡ ሆኖ በእንደዚህ አይነት እንትን ብዬ ወዲያው ነው የተወሰደው። አንድ አምስት ልብስ ነበር ወዲያው አንድ ፋሚሊ ነው ያነሳውና በጣም የሚያምር ልብስ ነው። እነዚህ ልብሶች በጣም ደስ ይላሉ። ይሄ ሪጋው ይሄ ጨርቁ ላይ ይሄ መነኑ ላይ የወጣው ያሳምረዋል መሰለኝ ልብሱንና ይወዱታል አይነት ነገርና አሁን ደግሞ በዚህ ከለር በ74 መደብ ሆኖ ከላይ ቢጫና ቀይ ሳባ ሆኖ ቆንጆ ሆኖ የተሰራ ልብስ ነው። መርጣችሁ እንግዲህ ዋጋውም ጥሩ ነው። መርጣችሁ አሰሩ። ለምትፈልጉት ፕሮግራም መሆን ይችላል። ሻይኒ ነው። በጣም ቆንጆ ልብስ ነው። ጽድት ብላ የተሰራች ናት። እንዲህ ደግሞ ለካሜራው በደንብ ነው ጥርት ብሎ የሚወጣው። በደንብ ይወጣልና ቁልጭ ያለ ልብስ ነው። ቆንጆ ልብስ ነው። አርቡም እንደምታዩት ነው። ሁሉ ነገሩ ጽድት ብሎ የተሰራ ነው። ተሰርቶ አልቆ ዋጋው 17000 ብር። 17000። አዎ ቴዲዬ፣ ያምራል በጣም። ከኛ ጋር ናችሁ ውድ ቤተሰቦቻችን። ደመቅመቅ ያሉ ቆንጆ የሆኑ ከቀጭን ከመካከለኛ ከሰፊ ግን ዋጋቸው እጅግ ተመጣጣኝ በሆነ እያሳየናችሁ ነው ያለነው። መርካቶ ፊደል ጥበብ ነው ያለነው። አዳዲስ ከሆናችሁ እንኳን ደህና መጣችሁ። ቁጥራችሁ ስንት ነው? 500 ናችሁ? 1000 ናችሁ? 200 ናችሁ? 100 ናችሁ? አንድ ሰው ናችሁ? የፈለጋችሁትን ሆናችሁ ነው። ቤታችን ሙሉ ነው። ዘንጣችሁ ትወጣላችሁ ማለት ነው። እኛ ጋር የሌለው ምንድነው? የለም ራሱ ማለት ነው። ቆንጆ ልብስ አለች። አዎ እዚች ጋር ቆንጆ ልብስ አለች። ሪጋ ደረጃ ልብስ ስለሚወድ ሰው አሁን ይሆናል። እንደውም ይሄ ቀጥታ ይሄ ማፈኛም የለውም። እንዴት ነው? ፍሬምም የለው መሀል ጨርቁ ላይ መነኑ ላይ ቀጥታ ይወጣለት ነው። ቆንጆ ነው። የሚያምር ልብስ ነው። ከለሩ ጥቁር አለው። 74 የተለያዩ ከለሮች አሉ። ከለርፉል ነው። ቆንጆ ልብስ ነው። አርቡም ሰፊ ነው። እኔም ደስ ይለኛል። እናንተ አርቡ ሰፋፊ የሆነ ልብስ ቆንጆ ጽድት ያለ ልብስ ሳመጣላችሁ በጣም ደስ እያለኝ ነውና ይሄም ይሆናችኋል። ቀለል ላለ ፕሮግራም ተሰርቶ አልቆ 13000 ብር ቴዲ። አዎ ቆንጆ ልብስ ነው። መዘነጫ ትሆናለች። ቀለል ያለች ናት። በወራጅም በፈለጋችሁት አይነት ዲዛይን ሆኖ መሰራት ይችላል። ጥሩ ልብስ ነው ለማለት ፈልገን። እቺ ደግሞ በሳባ ላይ ይሄ ብዙ ጊዜ እንዲህ አይነት ልብስ የተለመደው እንደዚህ ሳይሆን ልሙጥ ላይ በጥልፍ ነው የምናውቀው። እንዲህ አይነት አይደል? ሳባ ከውስጥ ይሰራና በጥልፍ ከላይ ደግሞ እነዚህ በጥልፍ ይወጣሉ። ግን ሸማኔ ራሱ የሰራው ነው። በጣም የሚያምር ልብስ ነው። ከለር ሳባ ነው መደቡ ሳባ ነው። ከላይ ያሉት ደግሞ ፈርጦቹ እንግዲህ በጥበብ የወጡ ናቸው። ቆንጆ ነው። ጽድት ብሎ የተሰራ ነው። ቀለል ላለ ፕሮግራም ለእናቶቻችሁም መሆን የሚችል ልብስ ነው። ጽድት ብሎ የተሰራ ነው። ቆንጆ ልብስ ነው። ሳባ ላይ መሆኑ ራሱ ያስወድደዋል። ልዩ ስራ ነው። ቆንጆ ልብስ ነው። መርጣችሁ እንደወደዳችሁት አይነት ሆኖ መሰራት ይችላል። ተሰርቶ አልቆ ዋጋው በተመጣጣኝ 13000 ብር። 13000። አዎ ቴዲዬ፣ የዛሬ ዋጋችን በጣም ቆንጆ ነውና ከአስራ ቤት ብዙ አላለፍንም። ጽድት ያለ ስራ ነው። እስካሁን ያቀረብንላችሁ ቆንጆ ልብስ ነው። እኔ ጨርሻለሁ ቴዲዬ። ለዛሬው በዚህ ይብቃን ብለን ስልካችን እዚህ አስቀመጥንላችሁና እናንተ የወደዳችሁትን እንድታዙ እንድትለብሱ እንጋብዛችሁና የዛሬውን በዚህ እንጨርሳለን። ሳምንት ስትመለሱ ደግሞ አዲስ ነገር ምን ይዘን እንደምንመጣ አይታወቅም። ዲስካውንትም ሊሆን ይችላል ማለት ነው። ቆንጆ አልባሳት ይዘን በየሳምንቱ እንጠብቃችኋለን። የዛሬው ፕሮግራም ይሄን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ። አሜን።